It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ ተመልሷል። የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። ያውም ተጋግለው ያውም በቃ ትንፋሽ ያዝ አድርገን የምናያቸው ጨዋታዎች አሉ። በአርሰናልና በማን ሲቲ መካከል ያለው የነጥብ ልዩነት በዘንድሮ የውድድር ዓመት ከመቼውም ጊዜ በላይ ጠቧል። ያስፈራል። ቀጥሎ ምን ይሆናል የሚለው ያጓጓል። አርሰናል ወይስ ማንቸስተር ሲቲ? ማን የበዛውን ይሳሳታል? ማን የበለጠ ልክ ይሆናል? በቀሪዎቹ ለአርሰናል 11 ለማንቸስተር ሲቲ 12 ጨዋታዎች ምን ይፈጠራል? አርሰናል ከብሬንትፎርድ፣ አርሰናል ከዎልቭስ አቻ ወጣ። ባለፉት ተከታታይ የ2026 የፕሪሚየር ሊግ ጨዋታዎቹ የአርሰናል ውጤቶች የሚበዙት አቻ ሆኑ። እንደ 2023 24 እንደ 2022 23 እንደ 2024 25 ልንሆን ነው። እንዲህ አይነት ፍርሃት አርሰናል ቤት ገብቷል። የእግር ኳስ ባለሙያዎች የማያባራ ጥያቄን ይጠይቃሉ። ሲቲ እንደገና አርሰናልን ከኋላ ተነስቶ በልጦ ዋንጫውን ሊወስድ ነው እንዴ ይላሉ። አርሰናል እንደገና እጁ የገባን መልካም አጋጣሚ አሽቀንጥሮ ሊጥል ነው እንዴ? ጥያቄው እዚህ ጋር አያቆምም። አርሰናል ከዚህ በኋላ ያገግማል። አርሰናል ከዚህ በኋላ እንደገና አጨራረሱን አሳምሮ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ እናየዋለን። የማንቸስተር ሲቲ ልምድ ምን ያህል ጋርዲዮላንና የሲቲን ደጋፊዎች ጋርዲዮላንና የሲቲን ተጫዋቾች በድል እንዲታጀቡ ያግዛቸዋል። አርሰናልም ቀሪ 11ዱን ጨዋታ ካሸነፈ ዋንጫውን ይበላል። ማንቸስተር ሲቲም የቀሩትን 12 ጨዋታዎች ካሸነፈ ዋንጫውን ይበላል። ማንም የማንንም ውለታ አይጠበቅም። የራሳቸው ልክነት ብቻ ይበቃቸዋል። በራሳቸው የሚኖራቸው ልክነት ብቻ የሻምፒዮንነትን ክብር ያሰጣቸዋል። ማን ሙሉውን ቀሪ የውድድር ዓመት ልክ ሆኖ ይቀጥላል? ይሄንን ጥያቄ ተግባር ነው የሚመልሰው። ጋዜጣዊ መግለጫ፣ ሐሳብ፣ እገሌ እንዲህ አለ፣ እገሌ እንዲህ ተናገረ የሚለው አይደለም። መኖር ጀምረናል። አስጨናቂውን ጊዜ፣ ፈታኙን ወቅት። ይሄ ፈታኝ ወቅት ዛሬ ምሽት 5 ሰዓት ላይ በማንቸስተር ሲቲ እና በኒውካስል ዩናይትድ መካከል በሚደረገው የኢትሃድ ስቴዲየም ጨዋታ ይጀምራል። አይላቀቁም። አርሰናልና ማንቸስተር ሲቲ ትልቅ ግብ ነው። የማን ጨዋታ ለምን ይከብዳል? ሳምሪ ጣልቃ ካልገባሽ ካላቋረጥሽኝ፣ የእውነቴን ነው ካላቋረጥሽኝ ጥያቄዎቼም ሐሳቢዎቼም ብዙ ናቸው። ልክ ነው፣ የእውነት ለመናገር። ስለዚህ ይሄንን እናወራበት እስቲ። አሁን ዛሬ ጨዋታ ያለው ማንቸስተር ሲቲ ስለሆነ የሚጫወተው ከኒውካስል ዩናይትድ ጋር ስለሆነ ማንቸስተር ሲቲ ከኒውካስል በኢትሃድ ስቴዲየም በሚያደርጉት ጨዋታ ድል ለጋርዲዮላ ቡድን የሚሆን ከሆነ በሁለቱ ክለቦች መካከል የሚኖረው የነጥብ ልዩነት 2 ብቻ ስለሚሆን ይሄ ጨዋታ ለማንቸስተር ሲቲ የሚኖረው ትርጉም
ይሄ ጨዋታና በዚህ ጨዋታ ላይ የሚመዘገብ ውጤት ለአርሰናል የሚኖረው ትርጉም የሚኖረው ፋይዳ አርሰናል ላይ የሚያሳድረው ተጽዕኖ ምንድን ነው የሚለውን ማየት ይኖርብናል። በጣም ለሁለቱም በጣም ወሳኝ ነው፣ ለማንቸስተር ሲቲም ለአርሰናልም ማለት ነው። እንደምንረዳው እንግዲህ ማንቸስተር ሲቲ ይሄንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱ 2 ብቻ ይሆናል። እኩል 27 ጨዋታ ተጫውተው ያለው የነጥብ ልዩነት 2 ብቻ ይሆናል። ይሄ ደግሞ በአንድ ጨዋታ ሊቀለበስ ሊስተካከል የሚችል የነጥብ ልዩነት ነው። ስለዚህ ይሄንን ማንቸስተር ሲቲ ማድረግ ይፈልጋል። እኔ በቀደመው ፕሮግራማችንም ላይ ስናገር እንደነበረው የሚመስለኝ በማንቸስተር ሲቲ ሰዎች ዘንድ ተጫዋቾች ዘንድ አሁን ያለው ስሜት ቶሎ ተጫውተን ነጥቡን ወደ 2 አጥበበን የሚል በጣም ይበልጥ ደርሰንበት የሚል በጣም ከፍተኛ ፍላጎት ያለ ይመስለኛል። ጨዋታው እስከሚደርስ ድረስ በቃ የመቁነጥነጥ አይነት ስሜት ያላቸው ነው የሚመስለኝ። ለአርሰናልም ደግሞ የዛኑ ያክል ወሳኝ ነው። ምክንያቱም ማንቸስተር ሲቲ በቀጣይ ጨዋታዎቹን ራሱ የምናይ ከሆነ ከኒውካስትል ቀጥሎ ማን ነው የበለጠ ሊፈትነው የሚችለው? ሌሎቹም ቡድኖች ያው እናውቃለን፣ ቀጥሎ ከሊድስ ጋር ይጫወታል፣ ከዛ በኋላ ከኖቲንጋም ፎረስት ጋር እንደዚህ እያለ ይቀጥላል። ግን ፈታኝ እንዲሁ ወረቀት ላይ ፈታኝ ተብለው ከሚታሰቡ ጨዋታዎች መካከል አንደኛው የኒውካስትል ዩናይትድ ጨዋታ ነው፣ የዛሬ ጨዋታ ነው። ስለዚህ በዛሬ ጨዋታ ላይ ማንቸስተር ሲቲ የሆነ ነገር ካልተደረገለት ለአርሰናል የበለጠ ነገሩን ያከብድበታል። ፈታኝ በሚባሉት ጨዋታዎች ላይ ፈተናውን በደንብ እየተወጣ ካለፈ የበለጠ ጫናው አርሰናል ላይ እየከበደ ይሄዳል እና በሁለቱም በኩል በማንቸስተር ሲቲም ከዛ ቀጥሎም ደግሞ በአርሰናልም በኩል የዛሬው ጨዋታ እኩል ወሳኝነት አለው። አርሰናል ተረጋግቶ የሚመለከተው ጨዋታ አይደለም። በዛ ላይ ደግሞ ማንቸስተር ሲቲ ቀድሞ ሲጫወት አርሰናል ላይ ይፈጠራል የሚባለው ጫናም አለ። እንደገና አርሰናል ጨዋታውን የሚያደርገው ከቶተናም ጋራ ነው። ከቶተናም ጋራ ጨዋታ ማድረግ የደርቢ ጨዋታ ነው። ስለዚህ ለአርሰናል ቀላል ጨዋታ ነው ተብሎ የሚጠበቅም የሚታሰብም አይደለም እና በብዙ ምክንያቶች በተለይ በዋንጫው ፍክክሩ አንጻር ስንመለከተው የዛሬው ጨዋታ ለማንቸስተር ሲቲም ለአርሰናልም እኩል ወሳኝ ነው ብለን የምንናገር ይመስለኛል። እኔ አልስማማም። እኩል አይደለም። ለማን ነው? ለአርሰናል ነው የበለጠ? ለማንቸስተር ሲቲ ነው እንጂ የበለጠ ወሳኝ። ለምን አልሽ? እኩል ወይ ይግባኝ እስቲ እኮ ይሄን ቀደም እኮ ያብራራሁት እኮ ለዛ ነው። ወይ ለአርሰናል ለምን አልሽሽ? አሁን እኩል አይደለም ለኔ ስል ለአርሰናል ለምን አልሽ? ለአርሰናል ልትል ፈልገ ነው ለማለት ፈልገ ያው አዎ ነው እንጂ እኔ እንዳብራራሁት ነው። በተለይ ይሄንን አርሰናል ማንቸስተር ሲቲ ነጥብ ይጥልባቸዋል ተብለው ከሚታሰቡ ጨዋታዎች መካከል እንደ አንደኛው አድርጌ ቆጥረዋለሁ። እሺ የኔ ሀሳብ 2 ነው። አሁን አንቺ በተናገርሽው ነገር ላይ ሳምሪ፣ የመጀመሪያው ነገር ካለፉት ጨዋታዎች እና ባለፉት ጨዋታዎች ላይ ካየነው ነገር ተነስተን ቀጥሎ የሚሆነውን ነገር በተጋጣሚዎቻቸው ክብደትና ቅለት እየመዘነን የምንቀጥል ከሆነ ካየነው ነገር አልተማርንም ብዬ ነው የምወስደው እኔ። አዎ ወረቀት ላይ ስትመለከችው ከገሌ ጋር የሚደረገው ጨዋታ ከገሌን ከመግጠም ይልቅ ከባድ ነው ልንል እንችላለን። ለምሳሌ አንዳንዶቹ ቢቢሲን ጨምሮ ያስቀመጡት ምንድን ነው ብትይኝ የአርሰናል ቀጣይ 11 ጨዋታዎች ውስጥ 5 ናቸው በቶፕ 10 ውስጥ ያሉት ይልሻል። ምንድን ነው ቶፕ 10 ውስጥ መገኘት ትርጉሙ? 20ኛውን ካላሸነፍሽ ገብቶሻል መልሽ ከ20ኛ በታች የለም። 20ኛ ደረጃ ላይ ነው ወልቭስ። አርሰናል ያቃተው ወልቭስን ማሸነፍና ከሲቲ ጋር ያለውን የነጥብ ልዩነት 7 ማድረስ ነው። ስለዚህ ወልቭስን ሳታሸንፊ ከቶተናም ጋር የሚደረግን ጨዋታ 17ኛ ነውና ቶተናም ብለሽ ስም እየሰጠሽ ቀላል ግጥም ያለኝ ብለሽ የምታስቢ ከሆነ ስህተት ነው የምለው እኔ። ይሄንን ለምን አልክ ብባል ፕራክቲካሊ ከልምድ ከየት ልምድ ከበቀደም ከሮቡ ልምድ ከየት ልምድ ከበዛኛው ከብሬንትፎርድ ጨዋታ ልምድ አርሰናል ለሻምፒዮንነት የሚጫወት ቡድን ሆኖ ብሬንትፎርድ ላይ ያሳየው ፐርፎርማንስ ወልቭስ ላይ ያሳየው የሰከንድ ሃፍ ፐርፎርማንስ ማሳየት ነበረበት ብዬ አላምንም እኔ። ቶተንሃም ዘንድሮ ብለሽ ኒውካስል ነው። ኒውካስል እኮ ወደድሽም ጠላሽም የት ነው ያለው? የኒውካስል ዩናይትድን የደረጃ ሰንጠረዥን እናውጣው ብንል ኒውካስል ዩናይትድ የሚገኝበትን ደረጃ ከግምት ውስጥ አስገብተሽ አልፈራም ልትኝ ነው?
ቶተናምን መግጠም ምንም ማለት አይደለም ልትይ ነው። ገብተሻል? ወልቭስን ሳናሸንፍ የቶተናምን ጨዋታ ልናቀል አንችልም። የወልቭስንና የአርሰናልን ጨዋታ እያየን የሲቲ ጨዋታ ከኒውካስል ጋር ኒውካስል ዩናይትድ 10ኛ ስለሆነ ቀላል ነው ልንል አንችልም ነው የምለው። በወረቀት ደረጃ ልክ ነው፣ አንዱ ጨዋታ ከሌላው ይልቅ ከባድ መስሎ ይታያል። ፕራክቲካሊ ግን ሜዳ ላይ ልክ ካልሆንሽ እያንዳንዱ ጨዋታ በጣም ከባድ ነው። እያንዳንዱ ጨዋታ የቀረሽ 11 ጨዋታ ሁሉም ከወገብ በታች 10ኛና ከዛ በታች ያሉትን ክለቦች የምትገጥሚበትም እንኳን ቢሆን እንደ በቀደሙ አይነት ፐርፎርማንስን እያሳየሽ ልታሸንፊያቸው ትቸገሪያለሽ። ጌም መግደል ካልቻለሽ፣ ጌም መቆጣጠርና ውጤት ማስጠበቅ ካልቻለሽ፣ ጌምሽን ለመቆጣጠር ውጤት ለማስጠበቅ 3 አጋጣሚ ኖሮት 3ቱን ያባከነ ማለት ነው ለእኔ አርሰናል። ምን ማለት ነው ይሄ? 1-0 መርቷል፣ እሱን ማስጠበቅ 2-0 መርቷል፣ እሱን ማስጠበቅ 2-1 ሆኗል፣ እሱን ማስጠበቅ አልቻለም። በእነዚህ 3 የመራባቸው አጋጣሚዎች የመራበት መምራቱን ያሰፋበት የጠበበ ቢመስልም ግን እየመራ የቀጠለበትን አጋጣሚ በሙሉ አባክኖታል አርሰናል። ስለዚህ ይህንን ማባከን እንዴት ልረዳው፣ ይህንን ማባከን እንዴት ልውሰደው፣ እንዴት ይግባኝ የሚለው ወሳኝ ነው። ፖይንት ገብቶሻል? ስለዚህ ይሄ አንዱ ነገር ነው። ፔፐር ላይ ግን ልክ ነው፣ አስተያየት ለመስጠት ምናምን ሊመች ይችላል። ግን ፔፐር ላይ ካለ ነገር ይልቅ ግን መሬት ላይ ያለውን አግዝፌ አየዋለሁ፣ እኔ የበለጠ ዋጋ ሰጠዋለሁ የሚል ነው። ሁለተኛው የዛሬው ጨዋታ ለእኔ ለማንቸስተር ሲቲ ነው በጣም ወሳኝ። ለሁለቱም እኩል ነው ብዬ አላምንም። ለምንድን ነው ለማንቸስተር ሲቲ የበለጠ ወሳኝ የምለው? አርሰናል በሆነ ውብ ሳህን ላይ ማዕድ አቅርቦለታል። ለማን? ለማንቸስተር ሲቲ ብላ ብሎ ለአጉርስ ሁሉ ያለው ይመስለኛለን እንዳይደክም መብላት ትንሽም ቢሆን እጅ ማንቀሳቀስ አለ አይደል፣ ማላመጥ አለ አይደል። ይቺን ድካሙ እንኳን ሊቀንስለት እየለፋ ነው ይመስለኛል አርሰናል አሁን ሳስበው ለማንቸስተር ሲቲ። ስለዚህ ማንቸስተር ሲቲ ይህንን የቀረበለትን ማዕድ ካልክማ ብሎ የሚወስድበት ጨዋታ ነው። ማሸነፍ ማለት ዛሬ ለማንቸስተር ሲቲ ይበልጥ ወደ አርሰናል መጠጋት፣ ይበልጥ ወደ አርሰናል መቅረብ፣ ይበልጥ አርሰናልን ጫና ውስጥ መክተት፣ ይበልጥ አርሰናል ወደ ማቃት ስሜት ውስጥ እንዲገባ ለራሱ መርዶ እንዲናገር የሚያስገድድበት ነው። የተሰጠውን አርጩሜ መጠቀም የሚጀምርበት ነው ለማንቸስተር ሲቲ። ምናልባት ነው ምነግርሽ፣ ምናልባት በዛሬው ጨዋታ ላይ የማንቸስተር ሲቲን ፐርፎርማንስ አይተን እኔና አንቺም የማንቸስተር ሲቲን ፐርፎርማንስ አይተው ሌላውም የስፖርት ባለሙያ ለሻምፒዮንነት የሚጫወት ቡድን ማለት እንደዚህ ነው፣ አጋጣሚ መፈጠሩን የሚያውቅ የገጠመውን አጋጣሚ ወይም የተፈጠረውን አጋጣሚ የማያባክን፣ የተፈጠረውን አጋጣሚ ላለማባከን ሜዳ ላይ እንዲህ መሆን ያለበት ነው። አርሰናል ያጎደለውን ሲቲ ሞልቶ ሲሰጠን የምናይበት ሊሆን ይችላል ነው ምለው። አርሰናል አንድ ነገር አውቆ ገብቷል። ከብሬንትፎርድ ጋር አቻ ወጥቷል። ምን አውቆ? ፉልሃምና ማንቸስተር ሲቲ ተጫውተው ሲቲ 3-0 አሸንፎ ይበልጥ የማሸነፍ ግዴታ እንዳለበት ሊሰማው፣ ያ እንደተሰማው ቡድን ፐርፎርም ሊያደርግ እና ሜዳ ላይ አብዝቶ ልክ ሊሆን ሲገባው ሁላችን ያልወደድነውን አይነት እንቅስቃሴ ያሳይ። ያ ማለት ኦፖርቹኒቲ ሎስት ነው አይደል? በአርሰናል በኩል ሲቲ ይህንን ያደርጋል። ዛሬ አርሰናል የሰጠውን ኦፖርቹኒቲ ያባክናል ወይስ ይጠቀምበታል? ከተጠቀምበት የምንለው አርሰናል ያጎደለው ማንቸስተር ሲቲ የሚኖረው ይሄ ነው ሲል ብዙ ሰው ትሰሚዋለሽ። እኔ ቀደም እየነገርኩሽ ፖይንት ገብቶሻል? ይሄ ሁሉ ነገር ነው ለማንቸስተር ሲቲ የዚህ ጨዋታ ትርጉም፣ የዚህ ጨዋታ ፋይዳ። በዚህ ጨዋታ ላይ ከሚመዘገብ ውጤት፣ በተለይ ውጤቱ የድል ከሆነ ምን ሆኖ ለአርሰናል ወሳኝ የሚሆን? ሲቲ ካሸነፈ ምን ሆኖ ለአርሰናል ወሳኝ የሚሆን? ይበልጥ ሊያስበረግገው ይችላል፣ ይበልጥ ሊደነግጥ ይችላል፣ ይበልጥ ጫና ውስጥ ሊገባ ይችላል። አሁን ከምንጠራጠረው ጫናን የመቋቋም አቅማቸው ደካማ ነው ከሚለው አረዳዳችን ስትነሺ ይሄ አርሰናልን ያጠፋዋል እንጂ አይጠቅመው፣ አርሰናልን ይጎዳዋል እንጂ የበለጠ ላብላብ ያስብለዋል እንጂ ምንም የሚጎዳው የሚጠቅመው ነገር የለም። ሮድሪ የተናገረውን ነገር ትንሽ ወደኋላ ሂጅ ላስታውስ፣ ወይም አንቺ አንሺው።
የሮድሪ ነገር ተጠየቀ አይደለም በቀደም ላይ ምንድነው የእናንተና የአርሰናል የዋንጫ ፉክክር ተብሎ ሲጠየቅ ምን ብሎ ተናገረ? ዋናው ነገር ያለው እዚህ ጋር ነው አለ። ቃል በቃል እዚህ ጋር ነው የሚለው ንግግር ውስጥ አይታይም እንጂ በቪዲዮ ላይ ብትመለከቸው ግን የሚለው ጭንቅላቱን እየነካ ነው። ሻምፒዮን ለመሆን በሚደረግ ትግል ሁለተኛ ሆነሽ አንደኛው ላይ ለመድረስ በምታደርጊው ጥረት የፕሪሚየር ሊጉን ዋንጫ ለማሸነፍ በምትለፊው መልፋት ዋናው ነገር እዚህ ጋር ነው አለ። አእምሮ ነው። እዚህ ላይ ማንቸስተር ሲቲ ልምድ አለው። እዚህ ላይ አርሰናል ጎዶሎነት አለው። እነ ፓትሪክ ቪዬራ እንደሚሉት እኛም ደጋግመን እንደምናነሳው። ስለዚህ አሁን እቺ ናት ወሳኟ። ጭንቅላትሽ ውስጥ ያለው ብርቱ ስሜት፣ ብርቱ መንፈስ። አንድ ጥያቄ ልጠይቅሽ፣ ይህን ጥያቄ መልሽልኝ በደንብ። ማንቸስተር ሲቲ ይህንን ከአርሰናል ጋር የሚደረገውን የዋንጫ ማሸነፍ ትግል ብልጫ ወስዶ አርሰናልን ለሶስተኛ ጊዜ ኩም የሚያደርግበት የውድድር ዓመት እንዲሆን ምን ይረዳዋል ብለሽ ታስቢያለሽ? ምን የሚረዱት ነገሮች አሉ? አንደኛ የሚረዳው ነገር ይሄኛው የሜንታል ስትሬንግዝ ነው ብዬ ነው ማስበው። ልምድ ማለት ነው በሌላ አነጋገር። እሺ ልምዱ ሌላ ነገር፣ የተጫዋቾቹ ልምድ ሌላ ነገር ነው። ግን ይሄ የጫናን የመቋቋም እና እናደርገዋለን እኛ የሚለው የአእምሮ ጥንካሬ ያላቸው መሆኑ አሁን ሮድሪም እንደተናገረው። በነገራችን ላይ አስተውለው ከሆነ አድማጮቻችን ማንቸስተር ሲቲ ይህንን ጫና ማሳደር የጀመረው አርሰናል ላይ ቆይቷል። ፔፕ ጋርዲዮላም ሲናገር ነበር በየጋዜጣዊ መግለጫዎቹ አርሰናል ነው ምርጥ እያለ። ያንን ያምንበታል ላያምንበትም አውቆ ነው የተናገረው አይደለም የሚለው ሌላ ነገር ሆኖ፣ ግን ብዙዎቻችን ጫና ለማሳደር አርሰናል ላይ የሚጠቀማቸው ገለጻዎች እንዳሉ እናውቃለን። ታይጃኒ ራይንደርስ ሲናገር ነበረ ይህንንም ጫና ለማሳደር። ሮድሪም አሁን ከዚህም በፊት በቃ ተመሳሳይ የሚባሉ አስተያየቶች በተለይ በማንቸስተር ሲቲና አርሰናል በተጫወቱ ጊዜ ሌሎቹም የማንቸስተር ሲቲ ተጫዋቾች እነ ሲልቫንም ጨምሮ ምን አይነት አጨዋወት ነው ምናምን ብለው ከፍተኛ ጫና የሚያሳደር ነገር ሲናገሩ ነበር። አሁን ደግሞ የበለጠ ጊዜው እየቀረበ ሲመጣ የውድድር ዓመቱ የሚጠናቀቅበት የተወሰኑ ጨዋታዎች እየቀሩ ሲመጡ ደግሞ ያንን የበለጠ ጫና የሚያሳድር መግለጫቸውን ተጫዋቾቹ እየሰጡ እየተመለከትን ያለ ነው። የአርሰናል ትልቁ ድክመት የማንቸስተር ሲቲ ትልቁ ጥንካሬ ነው። ይሄ በጣም ከፍተኛ ልዩነት አይደለ? ልክ ነው። ምን ሆነ መሰለሽ አሁን ማንቸስተር ሲቲ ዘንድሮም አርሰናልን በልጦ ዋንጫ ያነሳል የሚሉ ሰዎች እንዲህ መደዳውን ድርድረሽ በተጠይቂያቸው መጀመሪያ የሚያነሱት ነገር ልምዱ አለው ነው። አርሰናል ደግሞ ይበለጣል የሚሉበትን ምክንያት ብትናገሪ ደግሞ እሱም ከኋላ እየተነሱ የመበለጥ ልምድ አለው ነው። ለአርሰናል ኔጌቲቭ ነው፣ ለማንቸስተር ሲቲ ደግሞ መልካም ነው ወይም ፖዚቲቭ ብለን የምናነሳው ሬፒቴሽን አላቸው። ለምሳሌ 2021-22 የውድድር ዓመት ላይ ማንቸስተር ሲቲ ከኋላ ተነስቶ የፕሪሚየር ሊጉን ዋንጫ ሲያሸንፍ 12 የመጨረሻ ጨዋታዎቹ ላይ አንቢትን ነው ያለሽ። ምን አይነት ቡድን እንደሆነ እየሳልነው እንድንሄድ ነው። 12 ጨዋታዎች በ2022-23 የውድድር ዓመትም በተመሳሳይ የመጨረሻዎቹ 12 ጨዋታዎች ላይ ማንቸስተር ሲቲ ዊኒንግ ራኑ በጣም የሚያስደነግጥ ነው። 2022-23 ማለት አርሰናል 248 ቀን የፕሪሚየር ሊጉ የደረጃ ሰንጠረዥ መሪ የነበረበት ነው። 2023-24 ላይ ግን ባሰ ማንቸስተር ሲቲ። ምን አባሰው ብትይኝ በ2021-22 12 ጨዋታዎች ነው። በ2022-23ም 12 ጨዋታዎችን ነው። በ2023-24 ግን 23 ጨዋታዎችን አንቢትን ነው፣ ሳይሸነፍ ነው የሄደው። እንዲህ መሆን ይችላል ድንገት ስል በምን አወቅ ብባል ምነው 2021-22 ላይ 2022-23 ላይ 2023-24 ላይ ነው ምልሽ። ፔፕም እኮ በተደጋጋሚ የሚናገረው ይሄን ከየካቲት ከጥር በኋላ የምናስመዘግበው ውጤት ነው ብሎ ይናገራል። ለእኔ ወሳኙ ነገር በውድድሩ ላይ እያደገ የሚሄድ ቡድን ነው፣ በቃ ዋንጫ ከማንሳት ጋር በተያዘ ትልቅ እድል ያለው ብሎ በተደጋጋሚ ይናገራል። እና ይሄንን የሚያምንበትም የሚሰራበትም ሰርቶም ደግሞ ወደ ውጤት አሁን ለምሳሌ አርሰናል ቤት የዋንጫ ማሸነፍ ልምድ ያለው ተጫዋች የለም።
የለም። አንድም ፕሪሚየር ሊግ ዋንጫ ወስዶ የሚያውቅ ቡድን ተጫዋች የለም፣ ማንም የለም። ማንቸስተር ሲቲ ቤት ግን አሁን ስለ በርናርዶ ሲልቫ፣ ስለ ሩበን ዲያስ፣ ስለ ሮድሪ፣ ስለ ሃላንድ ምናምን ብታወሪ they know how to win፣ እንዴት ማሸነፍ እንዳለባቸው፣ ለማሸነፍ ምን እንደሚያስፈልግ፣ ለማሸነፍ መቼ ምን መሆን እንዳለበት በማወቅ አርሰናል ላይ ብልጫ አላቸው። ምንም ልጨምርልሽ የምችለው ነገር የለም። ግን ያው አርሰናልም ደግሞ እኔ በአርሰናል በኩል ደግሞ ሌላ መታየት ያለበት ልምድ የሚመጣው ማሸነፍ ስትጀምር ነው አይደል? እንደዛ ነው የሚሰማኝ። አሁን ማሸነፍ እንዴት ይጀምሩ እኮ እሱን ነው እኮ አሁን ነው ይሄ ነው በቃ ትልቁ ጥያቄ። አሁን ለምሳሌ ዘንድሮ አርሰናል ካሸነፈ ለሚቀጥለው የውድድር ዓመት እንዲህ በሚኖረው የዋንጫ ፉክክር ላይ አሁን የምንሰጠውን አስተያየት አብዛኛውን እኮ ላንሰጥ እንችላለን። ማሸነፍ እንዴት እንደሚቻል ማወቅ ጀምረዋል ብለን ነው የምንናገረው። አሁን ግን የለም ነው። አሁን የመጀመር ዳርዳርታውም የለም ነው። አሁን እንደ 2022-23 እንደ 2023-24 የሚሳሳቱ መስለው ነው እየታዩ ነው ያሉት። ለምን እየተሳሳቱ ስለሆነ ለምን በ2022-23ም የመጨረሻዎቹ 12 ጨዋታዎች ላይ የመጨረሻዎቹ 9 ጨዋታዎች ላይ በጣም እኮ የሚያናድድና የሚያስደነግጥ ነገር ነው የሚገጥማቸው። ከመጨረሻዎቹ 9 ጨዋታዎች 3 ብቻ ያሸንፋሉ። ምን ታደርጊዋለሽ ይሄንን? ለዛ ነው እኔ አሁን በዚህኛው የውድድር ዓመት አርሰናል በየትኛውም ሁኔታ ውስጥም ሆኖ ዋንጫ ቢያነሳ ብዙ አቃቂር ሊወጣ አይገባም ብዬ የማስበው አንድ ከዚህ የተነሳ ለምሳሌ በበላና አቃቂር እሱ ነው። ለዛ እኮ ነው በሚወጣ አቃቂር የሚመለስ ዋንጫ የለም። እሱማ ግን ሰዎች ሀሳብ መሰንዘራቸው አይቀርም። ስኮልስ ያለውን ይቀጥላል። ከዛም በኋላ ሌስ አትራክቲቭ ነው ሊሉሽ ይችላሉ። አሳማኝነቱ ላይ ጥያቄ ሊያነሱ ይችላሉ። በውድድር ዓመቱ የታዩ የአርቴታ የአርሰናል ድክመቶች እየተነቀሱ ወጥተው ሀሳብ ሊሰጥባቸው ይችላል። ያንን ሀሳብ ለሚሰጡት ሰዎች ነው የምትታዩ። ግን አሁን እስኪ ችሎ ያሸንፍ ችሎ በየትኛውም ሁኔታ ውስጥ የሚሆን በአንድ ነጥብ ልዩነትም ይሁን ከተቻለ በግማሽ ነጥብ ከተቻለ በጎል ልዩነት ይሁን በየትኛውም አማራጭ ብቻ አርሰናል የዘንድሮውን የውድድር ዓመት በቃ ዋንጫ ቢያነሳ በቃ በጣም ጥሩ ነው የሚሆንላቸው። ብዙም አቃቂር መውጣት የለበትም ብዬ ማስበው አንድም ከዚህ ተነሳ ብዙ ነገር ነው የሚገላው ብዬ ይረዳል። በጣም ትልቅ ነጻነት ይዞ ይመጣል። ለሚቀጥለው ከ22 ዓመት በኋላ አርሰናልን የፕሪሚየር ሊግ ሻምፒዮን ያስብላል። ለሚቀጥሉት የውድድር ዓመቶችም መደላደልን ይፈጥራል። በመቻል ስሜት ውስጥ በማድረግ ስሜት ውስጥ እንዲገቡ ያደርጋቸዋል። በተረጋጋ ስሜት መጪውን የውድድር ዓመት እንዲወዳደሩ እድል ይሰጣቸዋል። የተገላቢጦሽ ከሆነስ በጣም ሲቲ ካሸነፈስ ሲቲ እንዲያሸንፍ ከፈቀዱስ ሲቲ ዋንጫውን እንዲበላ ከፈቀዱስ ምንድን ነው የሚሆነው? ልንገርሽ እኔ እንኳን የአርሰናል ደጋፊ አምኖ ክብር ሊሰጣቸው እንኳን ገለልተኛ ደጋፊ የእግር ኳስ ወዳጅ የቀድሞ የእግር ኳስ ተጫዋቾች የተለያዩ ክለቦች የእግር ኳስ ተንታኝ የምንላቸው በሙሉ አርሰናልን አስ ኤ ስትሮንግ ቲም ኤንድ አስ ኤ ስትሮንግ ታይትል ኮንቴንደር ሊወስዱት ይቸገራሉ። ይቅርና ራሳቸው ተጫዋቾቹም ራሳቸው ላይ የሚያምኑ አይመስለኝም። ሄደን ፍርስ ማለታችን አይቀርም የሚለው ስሜት መምጣቱ አይቀርም። ይሄ እውነት ነው። ለሰዎችም ስለሆኑ እኔ ይኸውልሽ እኔ የምለው በ2022-23 ሲቲ ከኋላ ተነስቶ ቢበላ ዋንጫ የሚያስበላ ጥንካሬ ስለነበረው ነው። የአርሰናል 248 ቀን መምራት አንድ ነገር ሆኖ ማለት ነው። 2023-24 ላይ ሲቲ ከአሁኑ ሲቲ ባይፋር የተሻለ ነው። 23 ጨዋታ ነው ቅድም እንዳልኩሽ አንቢትን ራኔ ነው። በቃ እንዲህ አይነቱ ቡድን ይብለጥሽ ምንም ችግር የለውም። እንደው በመድኃኒዓለም ይሄ ሲቲ ይብለጥሽ። ይሄ የአሁኑ የዘንድሮ የ2025-26ቱ ሲቲ ይብለጥሽ። ይህንን ለመቀበል እኔ በጣም ከባድ ነው። እንዲህ ያለው ሲቲ ከኋላሽ ተነስቶ ዋንጫውን ከወሰደብሽ አንቺን በማመን ውስጥ መልሶ ራስን ማክሰር ትክክልና የሚያዋጣ ነው ብዬኔ አልወስድም በግሌ። በቃ እነዛን አንደርስታንድ አደርጋለሁ። እነዚህኞቹን ግን አንደርስታንድ ለማድረግ ለእኔ አቅም የሚሰጥ ነገር አይደለም። ማንቸስተር ሲቲ ከኒውካስል ዩናይትድ 5 ሰዓት ላይ የሚደረግ በጣም 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 ወሳኝ ጨዋታ ነው። ሲቲ ከተሸነፈ 8 ጨዋታ አስቆጥሯል። አሁን እቺ ደግሞ እንግዲህ ምን ያህል አሁን አንቺ እውነቴን ነው የምልህ በዩናይትድ ከተሸነፈ በኋላ እኮ አልተሸነፈ በሁሉም ውድድሮች 8
ጨዋታ አልተሸነፈም። ሃላንድም እያገገመ ነው። በ3 ጨዋታ የ4 ጎል ኢንቮልቭመንት አለ። በፕሪሚየር ሊጉ ደግሞ ፉልሃም ላይ አግብቷል፣ ሊቨርፑል ላይ አግብቷል ምናምን። በፕሪሚየር ሊጉም በቶተናም ጋር አቻ ወጣ። ሌሎቹን ከዩናይትድ በኋላ ያደረጋቸውን ጨዋታዎች አሸነፈ። ስለዚህ አሁን በቃ ነገሩ በደንብ ያስታውቃልና በትክክል ማንቸስተር ሲቲ የቀደመ ልምዱን ይኖራሉ የሚለውን ደግሞ የምናውቅበት ምሽት ነው ዛሬ። ደም ሸቶታል ሲቲ ብሎ ይጻፋል አንድ የውጭ ሀገር የእግር ኳስ ተንታኝ እና ነው ደሙ ከሸተታቸው በኋላ የሚያደርጉትን ነገር ያውቃሉ ይላል። አሁን ማስበረገግ ከጀመርሽ እንግዲህ ላግዝሽ ብዬ ነው። ግን እውነት ነው። አጠናክረን ማን ያነሳ ነው ነገር የመጨረሻዎቹ ጨዋታዎች ላይ እንዴት ማንቸስተር ሲቲ የተለየ እንደሚሆን ግን ለኔ ግን አሁንም ያኛው ማንቸስተር ሲቲና ይሄኛው ማንቸስተር ሲቲ ለኔ ገና አልመጣልኝም። ጋርዲዮላም ያምናል እየተሰራን ነው እንደነ ዴብሮይነ በነበሩበት ጊዜ 2017-18 2018-19 ምናምን 2021 ምናምን የነበር ነው አይነት ለመሆን እነዚህ ልጆች ላይ የሚሰራው ስራ የወሰደውን ጊዜ ወስዶ አንዴ እነዚህ መልክ ሲይዙ እንደገና በተከታታይ የሚያሸንፈው ማንቸስተር ሲቲ ከዚህ ቡድን ውስጥ ይወጣል እያለ ነው ያለው። ሬዲ አይደለሁም እያለች ነው። ሬዲ ባልሆነው ማንቸስተር ሲቲ እንዴት ትበለጫለች እንዴ? መፍራት በቃ መፍራት ጫና ይሄንን ያህል ክብር የሚያሳጣሽ ከሆነ ይሄንን ያህል ውጤት የሚያሳጣሽ ከሆነ የመጣው ይምጣ ብለሽ አገቢ። እኔም ትልቁ ወሳኝ ነገር በአርሰናል በኩል ብዬ የማስበው ይሄንን ነው። ከዚህ በኋላ በልበ ሙሉነት ምንም ነገር ቢፈጠርም ይፈጠር በሚለው በልበ ሙሉነት ወደ ጨዋታ መግባት የበለጠ ትርጉም ያለው ነገር ሜዳ ላይ እንዲያደርጉ ይረዳቸዋል ብዬ ነው ማስበው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት የአማረ ለተቀዳሜ ማሳለፋችሁን ቀጥሉ። ከኛ ጋር ደግሞ በሌሎች መረጃዎች ዳግም እንገናኛለን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010